እሺ እንግዲህ በመጀመሪያው ሶስት ምዕራፍ አሉ ብለናል። የትግል ምዕራፎች በመጀመሪያው ምዕራፍ የምንሰራቸው ጉዳዮችን አንድ ሁለት ሶስት ብለን አንስተናል። ስለዚህ እነሱን በዝርዝር እንሄድበታለን ማለት ነው። በመጀመሪያው ምዕራፍ አንደኛ ግፈኛውን ስርዓት ለማስወገድ የሚደረግ የህልውና ትግል። የመጀመሪያው ምዕራፍ መሰራት የሚገባቸው ስራዎች ግፈኛውን ስርዓት መንግስቱን ማስወገድ ማለት ምክንያቱም ይሄ ስርዓት ነው በአማራ ላይ የተደረገውን የጄኖሳይድ ወይም የዘር ማጥፋት ወንጀል እንዲፈጸም ያደረገው መፈናቀል የምናያቸው ችግሮች ሁሉ እንዲፈጠር ምክንያት የሆነው ይሄ ስርዓተ መንግስት ስለሆነ መጀመሪያ ደረጃ ይሄንን ስርዓተ መንግስት ማስወገድ ነው ዓላማው። ይሄን ስርዓተ መንግስት ማስወገድ ይሄ ነው የመጀመሪያው ዓላማው ማለት ነው። እና በዚህ ውስጥ ይሄን ስርዓተ መንግስት በሚያደርግት ሂደት ላይ ምን መደረግ አለባቸው? ህዝብ ይሄን ድጋፍ ማድረግ አለበት። ለፋኖ የትግሉ ሁለንተናዊ ድጋፍ ማድረግ፣ አካባቢው ላይ በሚደርሱ ችግሮች በጦርነቱ ምክንያት በነጻነት ትግሉ በሚደረግበት ሰዓት ህዝብ ላይ አደጋ ይደርሳል። ያው መንግስት የተለያዩ የድሮን ጥቃቶችን ያደርጋል፣ ገበሬዎች ላይ ያደርጋል። ብዙ በደልና ስለሚያደርስ እነዛን ህዝቦቹ ለአደጋ የተጋሉት ህዝቦችን መርዳት ነው። እነዚህ ናቸው በመጀመሪያው ምዕራፍ ልናደርጋቸው የሚችሉ ማለት። ሌላው የፋኖ ታጋዮችን መደገፍ፣ የኦነጋዊውን ስርዓት የሚደግፉ ሀገራትን እነዚህን መቃወም፣ እነዚህ ነው ማድረግ። ስለዚህ ዋናው የመጀመሪያው ምዕራፍ እናደርግላቸው ምንድነው? ድጋፎችን ማድረግ፣ በውጭ ሀገርም ተቃውሞችን ማድረግ፣ በተለይ ደጋፊ የሆኑ እንደ ቱርክ፣ ዱባይ የመሳሰሉ አውሮፓም ሀገራትም ቢሆን ለዛ ላለው ስርዓተ መንግስት ድጋፍ የሚያደርጉ ወይም ላለው የኦነጋዊ ስርዓት ድጋፍ የሚያደርጉ አካላትን መቃወም ነው። ያን ነው መጀመሪያ ማድረግ ያለብን ማለት ነው። ምክንያቱም ይሄንን ትተን ሌላ ጉዳዮች ላይ ወይም ሀሳባችንን ወደ ሌላ ጉዳዮች ላይ የሚወስዱ ሰዎች ስላሉ ማለት ነው። ይሄን ነው ማድረግ ያለብን፣ ድጋፍ ማድረግ፣ ሀሳቦችን የአደረጃጀት ሀሳቦችን ማንሳት። ለምሳሌ የፋኖት እንዴት በምን አይነት ነገር መዋቀር ያለበት እንዴት መሆን አለበት የሚለውን ማለት ነው። ይሄ መጀመሪያ ያነሳነው ነገር አለ። የፋኖ የአርበኝነት ትግል መመራት ያለበት በምክር ቤት ነው። በእያንዳንዱ ተወካይ ኖራቸው። ለምሳሌ የጋራ የሆነ ድርጅት አሁን እንደመሰረቱት አይነት ተወካይ ሆነው ከእያንዳንዱ ክፍለ ሀገራት የተውጣጡ ምክር ቤት ያቋቁማሉ። እዚህ ጋር ትንሽ ለየት የሚያደርገው የምክር ቤት ሪፕሬዘንታቲቭ ነው ማለት ተጠሪ ነው። ከእያንዳንዱ ለምሳሌ ከሸዋ ፋኖ ከሆነ እዛ 3 ተወካዮችን ቢልክ ከጎንደር፣ ከጎጃም፣ ከሁሉ እንደ 3 ቢልኩ እነዛ ተወካዮች ናቸው። ግን ስራ አስፈጻሚዎች አሉ። ስራ አስፈጻሚ ተወካይ አይሆንም። ተወካይ ደግሞ ስራ አስፈጻሚ ተወካይ አይሆንም። ተወካይ ደግሞ ስራ አስፈጻሚ መሆን አይችልም። ምክንያቱም እነዛ ተወካዮች ናቸው። ከዛ በኋላ እነሱ ናቸው እንግዲህ ስራ አስፈጻሚ የሚመርጡት ማለት ነው እንጂ ከውስጣቸው አይደለም የሚወጣ። አሁን ትንሽ ተሰራ የተባሉ አደረጃጀቶች እስካሁን የፖለቲካ ፓርቲ ቅርጽ አላቸው። ይሄ ፍጹም የሚሆን ነገር አይደለም። ሁለተኛ ደግሞ የስራ አስፈጻሚ የለውም። ስለዚህ ስራ አስፈጻሚ የምክር ቤት አባል መሆን አይችልም። ይሄ በየትኛውም የስትራክቸር የምናየው ይሄ ነው። ተወካዮች አሉ። ተወካዮቹ ደግሞ ስራ አስፈጻሚ ይመርጣሉ ማለት ነው። ለምሳሌ ያለበዛ ሁለቱንም ስራ የተደባለቀ ይሆንና ሲቆይ ወደ ዲክታተርሺፕ የሚመራን ይሆናል። ወይም እንደ ህወሓት እንደ ኦነግ አይነት ይሄ በፓርቲዎች መልክ የሆነ አደረጃጀት ይሆናል። ይሄ ለዲክታተርሺፕም የሚያጋልጥ ነው። ለምንድነው ዲክታተርሺፕ በተለይ በዌስተርኑ የሚደገፈው? አሁን እነሱ ራሳቸው ሀገር ላይ ዲክታተርሺፕ እንዲኖር አይፈልጉም። ሰፓሬሽን ኦፍ ፓወር እንዲኖር ነው የሚፈልጉት። ኃይል እንዲከፋፈል ነው የሚፈልጉት። በሌላው በአፍሪካ ሀገርና በሌላው ሀገር ግን ዲክታተርሺፕ እንዲሆን ነው የሚፈልጉ። ምክንያቱም አንድ መሪዎች ዲክታተርሺፕ እንዲወጣ የሚፈልጉበት ምክንያት ያ መሪ ለእነሱ እንዲገዛ ነው። ለህዝብ ከተገዛ ለእነሱ ሊገዛ አይችልም። ለእነሱ መገዛት የሚችለው በህዝቡ ላይ
ዲክታተር ሆኖ አንድ ፈላጭ ቆራጭ መሆን ሲችል ነው። ስለዚህ በዋናነት በአፍሪካ ውስጥም ሆነ በተለያዩ የእጅ አዙር ቅኝ ግዛቶች ገዢዎች የሚፈልጉት ዲክታተራዊ መንግስት እንዲሆን ነው እንጂ ለህዝብን የህዝባዊ መንግስት እንዲሆን አይፈልጉም። ይሄን በደንብ ማወቅ ያስፈልጋል። አንዳንድ ሰዎች ከነሱ ጋር ብንሰራ በነዛ ጋር ብንሰራ የሚል ነገር አለና ያ በፍጹም እየተመቻቸ ያለው የፋኖ የህዝባዊ ትግል ወደ ዲክታተርሺፕ እንዲሄድ ይፈልጋሉ። ደግሞ በተለይ የአማራው ህዝብ ወደ ስልጣን እንዲመጣ ስለማይፈልጉ በተቻላቸው መጠን ተደራዳሪ ሆኖ እንዲቀርብ ነው የሚፈልጉት እንጂ ወደ ያለውን ስርዓተ መንግስት አስወግዶ አዲስ ስርዓተ መንግስት እንዲያመጣ አይፈልጉም። ስለዚህ ነው በዋናነት የፋኖ አደረጃጀት በራሱ በምክር ቤት ሆኖ ከምክር ቤት ውስጥ ደግሞ ስራ አስፈጻሚዎችን መምረጥ ነው። ለምሳሌ አሁን ጎንደር ላይ ተግባራዊ የሆነው በራሱ በክፍለ ሀገር ደረጃ ራሱ ያን አይነት መዋቅር ይዞ ነው መሄድ ያለበት። እንደዚህ አይነት ሀሳቦችን እያነሱ ማውራት ይቻላል። ምክንያቱም ምንም ጠብ የሚያስነሳ ነገር የለውም፣ የሚከፋፍል ነገር የለውም። የአደረጃጀት ሀሳብ ነው እንጂ መሰረታዊ የሆነ የፖሊሲ ሀሳብ አለ። የፖለቲካል ፓርቲ አይዲዮሎጂ አይደለም፣ የአይዲዮሎጂ ሀሳብ አይደለም። ወይም እኔ የምከተለው አብዮታዊ ዲሞክራሲ ነው፣ አንደኛው ኮንሰርቫቲቭ ነው፣ አንደኛው ሶሻሊዝም ነው ምናምን የሚል የፖለቲካ ርዕዮት ሳይሆን ይሄ የመዋቅር የአደረጃጀት ሀሳቦች እንደዚህ ቢሆን የተሻለ ነው የሚል አንድ ወጥ የሆነ ግለሰብ ወይም አንድን ሰው የማውጣት ሂደት ከሄደ ዲክታተርሺፕ ይመጣል ብቻ ሳይሆን በጠላትም ለመጠቃትም ምቹ ይሆናል እና ስለዚህ አውራውን እንደመምታትና ከዛ በኋላ ሰራዊቱን እንደመበተን አይነት ነገር ስለሚሆን ለዛም ጥቃት እንዳይደርስባቸው ግዴታ ይሄ አደረጃጀት በምክር ቤት መሆን አለበት። ለምሳሌ በጎንደር ላይ የተደረገው በጣም ጥሩ የሆነ አይነት አደረጃጀት ነው። ምክንያቱም የፋኖ ምክር ቤት አለ፣ እነዛ ምክር ቤቶች ስራ አስፈጻሚ አለ። ስለዚህ ያ ስራ አስፈጻሚ ተጣሪነቱ ለምክር ቤቱ ነው። ያ ምክር ቤቱ ደግሞ በቀጥታ የተመረጠው ከተለያዩ የፋኖ ብርጌዶች ወይም የጦር ኃይሎች ነው ማለት ነው። እነዛ ያኛውን ይቆጣጠሩታል። ስለዚህ አሁን ላይ ከታች ያሉ ስራ አስፈጻሚዎች ናቸው እንጂ ወይም የፖለቲካ ክንፍ ምናምን ተብሎ የሚጠሩ ወይም ወታደራዊ ምናምን የምንላቸው ተጠሪነታቸው ለምክር ቤት ስለሚሆን ከላያቸው ምክር ቤቱ አለ። ያ አይነት አካሄድ ነው መሆን ያለበት። ያ ለጠላትም ፔኔትሬት አድርጎ ለውጭም ለውስጥም ጠላት እጁን አስገብቶ ማኒፕሌት ለማድረግ ወይም ሰዎችን ተጽዕኖ ለመፍጠር አይመችም። ያ አይነት አደረጃጀት ነው መሄድ ያለ። እንደዚህ አይነት ሀሳቦችን በመጀመሪያው ምዕራፍ ላይ ማንሳት ይቻላል፣ በምን መንገድ መሄድ አለበት ብሎ። ግን አሁን ብዙ ጊዜ በሶሻል ሚዲያ ላይ የሚነሱት ጉዳዮች ፍጹም ከትግሉ ጋር ሊከፋፍል የሚችል ምን አይነት የድንበር ኢሹዎች ይነሳሉ፣ የህይወት ዓለም ጉዳዮች ይነሳሉ፣ እከሌ እምራ እከሌ አይምራ የሚል ጉዳዮች ይነሳሉ። እነዚህ ሁሉ መነሳት የሌለባቸው ነገሮች ናቸው። ስለዚህ እነዚህ መነሳት የለባቸውም። በመጀመሪያው ምዕራፍ ላይ ድጋፍ ማድረግ መንግስትን መጣል ነው እንጂ ከሌሎች ፓርቲዎች ጋር ስለሚደረግ ግንኙነት እነዚህ ሁሉ በፍጹም አስፈላጊ የሆኑ ጉዳዮች አይደሉም። ምክንያቱም ሲጀመር በፋኖ በአማራ ህዝብ ላይ ጄኖሳይድ ስለተፈጸመ እነዛ ጄኖሳይድ የፈጸሙ አካላት በግልም ሆነ በድርጅት የተነሱ አካላት ተጠያቂ የሚሆኑ ናቸው። ስለዚህ ከነዚህ ጋር የሚባል ውይይት የለም። በዋናነት ደግሞ ይሄ የሚደረገው ትግል የአማራን ህዝብ ነጻነት ለማውጣት ነው እንጂ ለምዕራባውያን ኢንተረስት ወይም የዓለም አቀፉ ህብረተሰብ ኢንተረስት ተብሎ የሚደረግ ወይ ለነሱ ተብሎ የሚደረግ ትግል አይደለም። ያለ የነጻነት የህልውና ትግል ነው። ስለዚህ ያ የህልውና ትግል የሚረጋገጠው ያለው ስርዓትን መጣል ሲቻል ነው እና እዛ ላይ ትኩረቱን ማድረግ እንዲያስችል ነው። ስለዚህ በዚህ ምዕራፍ ውስጥ በዋናነት ሌላኛው የሚነሳው ስርዓተ መንግስቱን ያመጣል ነው። ሌላኛው ደግሞ የድርጅትን በአማራ ኃይል ላይ የተፈጠሩ ጥፋቶችን ለህግ እንዲቀርቡ ማድረግ ነው። በዚህ ምዕራፎች ማለት በግልም ሆነ በፓርቲ ደረጃ ተደራጅተው እስከ ዛሬ ድረስ በአማራ ህዝብ ላይ የዘር ማጥፋት የፈጸሙ አካላት ላይ
ለወንጀል እንዲቀርቡ ማድረግ ነው። ይሄ በመጀመሪያው ምዕራፍ መሰራት ያለበት ነው። ስለዚህ እነዚህ ኃይሎችን ቀጥታ በቁጥጥር ስር አውሎ ለፍርድ እንዲቀርቡ ማድረግ ነው የሚቻለው ማለት። ይሄ በመጀመሪያው ምዕራፍ መደረግ የሚገባቸው ስራዎች ናቸው። በውጭም በተለያየ ቦታ መደረግ ያለበት አንደኛ እነዚህን ሰዎች ማንነታቸውን ከአሁኑ መዝግቦ መያዝ ነው። አሁን ላለው ስርዓት ድጋፍ የሚያደርጉ ይሄን የሚያስተባብሩ ሰዎችን በሀገሩም ሆነ በውጭ ያሉ ሰዎችን አይደንቲፋይ ማድረግ ማን ናቸው ይህን የዘር ማጥፋት እንዲፈጸም ያደረጉት አካላት ተብለው እያንዳንዳቸውን ዝርዝር መሰብሰብ ማን ማን እንደሆኑ በኋላ ላይ ደግሞ ለፍርድ በሚቀርቡበት ጊዜ ወይም በወንጀል በሚጠይቁበት ጊዜ ቀላል ያደርጓል። ለምንድን ነው ይህ የሚደረገው? ድም ብለው እንደተባለፈው በቃ ሁላችንም ሰላም ይሻለናል ምናምን ተብሎ ማድረግ የማይቻል ነገር ነው። ምክንያቱም ፍርድ ካልተገኘ ነፃነት ተገኘ ማለት አይቻልም። ስንት በአሰቃቂ ሁኔታ የሞቱ ሰዎች እዛ ላይ የሚመጣው ወይም ከዚህ በኋላ ለስልጣን መንገዱን ምቹ አድርገን መሄድ አለብን የሚባል ነገር የሚሰራ አይደለም። በእግዚአብሔርም ቢሆን እንደዛ ሊሆን አይችልም። እግዚአብሔርም እንደዛ በምድር ላይ ሰርቶ አይቻል። ለዚህ ነው አንደኛው እኮ ህወሓት ሄዶ አብይ በሚመጣበት ጊዜ የተቃወም ነው። ይሄ ጤናማ የሆነ አካሄድ አይደለም። ምክንያቱም ወንጀል የሰሩ አካላት ለፍርድ መቅረብ አለባቸው። እኛ ማቅረብ ባንችል እግዚአብሔር በራሱ ይቀጣል። ምክንያቱም እግዚአብሔር በመንግስቱ አለ። አሁንም እግዚአብሔር እንዳልነው ባለፈው በመንግስቱ አለ ማለት እግዚአብሔር መጋቢ ነው፣ ህዝብን ይመግባል። እግዚአብሔር ይጠብቃል፣ ህዝብን ይጠብቃል። እግዚአብሔር ይዳኛል። ስለዚህ መዳኘቱ አይቀርም። እግዚአብሔር ከመዳኘቱ በፊት ግን እኛ እንድድናኝ ይፈቅድልናል። እኛ ካልዳኘ ነው እግዚአብሔር በፍርድ በኋላ መምጣቱ አይቀርም። የእግዚአብሔር ፍርድ ደግሞ ከዛ የባሰ ነው የሚሆነው። ስለዚህ ያለፈ አልፏል ብለን የምንሄድበት ነገር ወንጀሎችና ግፈኞችን ትተን ወይም ፍትህ ያጡትን ሰዎች ዝም ብለን እንደፈለጉ ኑሩ ምንል እግዚአብሔር ቅጣት አይሳካልንም፣ የተሳካ አይሆንም። ስለዚህ ነው መቀጣት ያለበትን መቅጣት አለብን። ፈርዖን እኮ መቀጣት ነበረበት። የእግዚአብሔር ዓላማ እስራኤልን ከባርነት ማውጣት ብቻ አይደለም፣ ፈርዖንም መቀጣት አለበት። እስራኤል ደስተኞች ናቸው። ፈርዖንም ይቀጣ ብለው አያስቡም። እነሱም የሚታያቸው ከፈርዖን ባርነት ነፃ መውጣታቸው ነው። እግዚአብሔር ደግሞ ፈርዖንንም መቅጣት ነው የሚፈልገው። ስለዚህ እስራኤልን አወጣ። በኋላ ፈርዖን እያንደራደረ አምጥቶ ቀይ ባህር ውስጥ እንዲገባ ነው ያደረገው። ስለዚህ አሁንም የእኛ ምኞት ነገ የተሻለ ስርዓት መፍጠር፣ በነፃነት የምንኖርበት መፍጠር ቢሆንም እነዚህ ግፈኞች ግን ፍርድ ካልተሰጣቸው በስተቀር መልሰው እኛን ወደ ጥፋት ውስጥ ነው የምንገባው። ሰላም ሊኖረን አይችልም። ስለዚህ እግዚአብሔርን መልሶ መበቀሉ አይቀርም። ምክንያቱም እግዚአብሔር ፈራጅ ነው፣ በቀለኛም አምላክ ነው። ስለዚህ እነዛ ወንጀል የተሰራባቸው አካላት የተገደሉ፣ የተሰደዱ ሁሉ እነዛ ፍትህ ካልሰጠን ሰላም እናገኛለን ማለት አይችልም። እኛ ሰላም አግኝተን እንብላ እንጠጣ ብቻ ልንል አንችልም። ግዴታ እነዛ ግፈኞች ፍርድ መገኘት አለበት እና ያ መሆን አለበት። ስለዚህ ይሄን የማይቀበሉ ሰዎች ግን ካሉ በህዝብ ላይ የዘር ማጥፋት ወንጀል ፈጽመው ያለፈ አልፏል ተብሎ በሰላም እንኑርበት ተብሎ ይህንን ማለፍ አለብን የሚሉ ሰዎች በጣም አደገኞች፣ በጣም ራስ ወዳዶች ሰዎች ናቸው። እኛ ብንልን እንኳን እግዚአብሔር ለዚህ ጥፋት ሌላ ጥፋት ያመጣብናል እና ግዴታ ፈራጅ መሆን አለብን። ከተሰጠን አንደኛው ነገር ለሰው ልጆች ወይም እግዚአብሔርም በመንግስቱ የሚያደርጋቸው ነገሮች 3 ነገሮች ናቸው። ይጠብቃል፣ ይመግባል፣ ይፈርዳል። ሰው ልጅም ስርዓተ መንግስት እንመሰርታለሁ ብሎ የሚያስብ ከሆነ አዲስ ስርዓት በሰብአዊ የሆነ ስርዓተ መንግስትም እነዚህ 3ቱ ነገሮች መከናወን አለባቸው። ዳኝነት፣ ጠባቂነትና መጋቢነት። ስለዚህ አንደኛው እንግዲህ ፈራጅነት፣ ዳኝነት የፈለግነው ለፍርድ ነው። ስለዚህ በወንጀል የሰሩ ሰዎች መቀጣት አለባቸው ማለት ነው። ስለዚህ ያንን ምዕራፍ ካለፍን በኋላ ሁለተኛው ምዕራፍ ይመጣል። ምንድነው? ያለው ስርዓት መንግስት ወደቀ። ከወደቀ በኋላ ምንድን ነው የሚሆነው? የመጀመሪያው ማለት ነው። ስለዚህ የመጀመሪያው አንደኛው የሚሆነው ጊዜያዊ የሽግግር መንግስት ማቋቋም ነው። ጊዜያዊ የሽግግር መንግስት ስርዓተ መንግስት ከማቋቋመስ ጊዜያዊ የሽግግር መንግስት ማቋቋም አለብን።
መንግስት ስንል እዚህ ጋር ዲፋይን ማድረግ አለብን ማለት ነው። የሽግግር መንግስት ስናቋቁም እንዴት ነው የምናቋቁመው? ማን ምንድን ነው የሚሰራው የሚለው መታወቅ አለበት። ስለዚህ የመንግስት ስርዓት ውስጥ ቅድም እንዳነሳው ጠባቂነት፣ ዳኝነት፣ አገልጋይነት የሚለው ከሆነ ስለዚህ ጥበቃውን ማን ያዝ፣ ዳኝነቱን ማን ያዝ፣ አገልግሎት ሰጪውን ማን ያዝ ማለት ነው። ስለዚህ አሁንም እንደመጣው ፋኖ የራሱ ምክር ቤት ማቋቋም አለበት። ተወካዮች ማለት ነው። በትግል ውስጥ ያሉ ከብርጌድ ጀምሮ ያሉ የራሳቸው ተወካይ ያስፈልጋቸው። ሁለት አይነት ተወካይ ማለት ነው። አንደኛው በራሳቸው በክፍለ ሀገር ደረጃ የሚኖራቸው ለምሳሌ የሸዋ ፋኖ ምክር ቤት፣ የጎንደር ፋኖ ምክር ቤት፣ የወሎ ፋኖ ምክር ቤት፣ የጎጃም ፋኖ ምክር ቤት ይሆንና በየራሳቸው ስራ አስፈጻሚ ያላቸው በየስራው የሚሰሩ ማለት ነው። ሁለተኛው ደግሞ አንድ የሆነ የአማራ ፋኖ ምክር ቤት ማለት ነው። ይሄ ደግሞ ማለት ከእያንዳንዱ ከየክፍለ ሀገሩ ሶስት ተወካዮችን ቢልኩ ወደ 12 ይሆናሉ። እነዚህ 12ቱ የምክር ቤት አባል ይሆናሉ። ከዛ ውስጥ ደግሞ የስራ አስፈጻሚ ይመርጣሉ ማለት ነው። ሁሉንም አንድ ወጥ ማድረግ የሚለው አካሄድ ይሄ በእኛ ባህልም ያልነበረ ነው። በኢትዮጵያውያን ስርዓተ መንግስት ውስጥም ያልነበረ ነገር ነው። የሶሻሊስቶች ኮንሰፕት ነው ይሄ ዩኒቲ፣ አንድነት ከደርግ ጋር የመጣ ነው። አይታችሁ ነው ብዙ ሰዎች ለዛም ስማቸው አንድነት መባል የጀመረው የዛኔ ነው። በሰብአዊው ስርዓት ወይም እግዚአብሔራዊ በሆነው ስርዓት፣ ተፈጥሯዊ በሆነው ስርዓት በአንድነት ውስጥ ልዩነት፣ በልዩነት ውስጥ አንድነት አለ ነው። ይሄ ነው ሀሳቡ። ልብ ብላችሁ ካያችሁ ወዲያ በጣም ወደዛም ከሄዳችሁ ወደ ቴዎሎጂም ይወስዳችኋል። በአንድነት ውስጥ ልዩነት፣ በልዩነት ውስጥ አንድነት አለ። በሰው ልጆችም ታሪክ ውስጥ በሰው ልጆች ፍጹም ልዩነት የለም፣ ፍጹም አንድነትም የለም። ተፈጥሯዊ ነው። ስለዚህ ያን አይነት ሀሳብ ይዞ ነው መምጣት ያለበት። አንድ መሆን አለበት እያሉ የሚሉ ሰዎች ለምሳሌ ኢትዮጵያ አንድ መሆን አለባት ይሉና በውስጧ ያሉ ልዩነቶችን እንደ ጠላት ይቆጥሩትና የመጨፍለቅ ነገር ይሄዳሉ። ወይም ከኛ በላይ ያሉትን ማንነቶችንም አይቀበሉ፣ በጠላትነት ያዩዋቸዋል። ያ ነው ትልቁ ችግር። ለዚህ ነው የሶሻሊዝም አስተሳሰብ፣ የማርክናሊዝም አስተሳሰብ፣ የናሽናሊዝም አስተሳሰብ አደገኛነቱ ወደ ላይ ያሉ ልዩነቶችንም አይቀበልም፣ ወደ ታች ያሉት ልዩነቶችንም አይቀበልም። በዛ በተደራጀበት ብቻ ነው አንድን ብሎ ነው የሚቆጥረው። ለምሳሌ ስለ አንድ ቋንቋ ሲያወራ ስለ አንድ ሃይማኖትም እንዲኖር ይፈልጋል። አንድ አይነት ባህል አድርጎ ማየት ይፈልጋል። ሁሉን ነገር እንደ አንድ ሀገር ዜግነትን ማየት ይፈልጋል። ያ ነው ትልቁ ችግር። ስለዚህ በኢትዮጵያዊ ውስጥ ግን የነበረው ይሄ ፓትሪዮቲዙ የአርበኝነቱ አስተሳሰብ ወይም በአንድነትና ልዩነት የሚለው አስተሳሰብ ከማንም ጋር አይጋጭም። ኢትዮጵያዊ ነኝ ሲል ከሱዳኑ ጋር አይጋጭም፣ በጠላትነት አይኖርም። ሱዳናዊ ሰው አይደለሁም እያለ አይደለም። ኢትዮጵያዊነት ሲል ሰውም ነኝ ኢትዮጵያዊም ነኝ። ከኢትዮጵያዊነት ደግሞ በታች ያሉ ማንነቶች ለምሳሌ ቅርንጫፍ የሆኑ ማንነቶች ለምሳሌ አማራ ነኝ፣ ትግሬ ነኝ፣ ጉራጌ ነኝ ሊል ይችላል። ከአማራነት ደግሞ ባህል ሊኖር ይችላል። እኔ ጎንደር ነኝ፣ እኔ ጎጃም ነኝ ሊሆን ይችላል። ከዛም ደግሞ ያለ ብዙ ልዩነቶች ነው። እነዚህ ልዩነቶች አክሰፕት አድርጎ መቀበል ማለት ነው። በልዩነት ውስጥ አንድነት፣ በአንድነት ውስጥ ልዩነት አለ ብሎ ነው። ያኛው ስርዓት ግን ሁሉ ነገር ዩኒፋይ አንድ ነው ብሎ ያስባል። ስለዚህ በውስጥ ያሉ ልዩነቶችን አይቀበልም፣ እንትን ይላቸዋል ማለት ነው፣ ይጨፈልቃቸዋል። ያ ትልቅ የሆነ የአስተሳሰብ ልዩነት ነው። ትልቅ የሆነ ይሄን ለምን ያደርጋል? ምክንያቱም አዳምና ሔዋን የጣላቸው ሰይጣን አንድ ነው፣ እግዚአብሔር ደግሞ አንድም ሶስትም ነው። ስለዚህ በዛ ልዩነት አለ ራሱ ስንመጣበት ማለት ነው። ወደ ቴዎሎጂው ስንሄድ ግን እኔ ወደዛ አልሄድም። ዋናው አንድ ወጥ እንዳይሆን መንግስት ስንል መንግስትን መያዝ አለብን ስንል ህዝብ መንግስትን ስንል አንድ የሆነ ወጥ መሆን የለበትም። ለዚህ ነው ጠባቂነት፣ ዳኝነት፣ አገልጋይነት የሚያስፈልገው። እነዚህም በተለያየ ተቋም መቆም ይችላሉ። ስለዚህ ፋኖ ምክር ቤት ያቋቁማል። ያቋቋመው ምክር ቤት እነዚህ ጠባቂነቱን በአብዛኛው በፋኖ ስር ይሆናል ማለት ነው። ራሱ በአስተዳደርነት ስር ወይም በሌላ አካል ስር ያን ስርዓተ መንግስት ገርስሶ የጣለው ወታደራዊ ኃይል ጠባቂነቱን ስራ ይቆጣጠራል። ይሄ የመንግስት አንድ አካል ነው ማለት ነው። ዳኝነቱን ግን ከህዝቡ በተወጣጣ
ወይም ሙያተኞች ነው መምራት ያለባቸው ራሱን ተቋም ይችሉ። ስለዚህ በህዝብ ፍቃድ የተመረጡ በየትኛውም ወንጀል ያልተሳተፉ ዳኞች ወይም ከነበረው ስርዓት ጋር ያልተሳተፉ ዳኞች ምክር ቤት ያቋቁማሉ። እነሱ ደግሞ በየደረጃው ያሉትን ዳኞች መሾም ይችላሉ ማለት ነው፣ ነፃ የሆኑ ዳኞች። እንግዲህ ይሄ ማድረግ ብዙ የሚከብድ ነገር አይደለም። ከዛ አገልጋዮች ነው። እነዚህ አገልጋዮች እንግዲህ ማለት ሚኒስቴሮች መስሪያ ቤት ማለት ነው። እነዚህ ሚኒስቴር መስሪያ ቤቶች አሉ የተባሉ ሰዎችም በእውቀታቸው ሙያ የሚጠይቅ ነገር ስለሆነ በየትኛውም ወንጀል ያልተሳተፉ፣ በዘር ማጥፋት ወንጀል ያልተሳተፉ፣ ከፊት ቀድሞ የነበሩ የወንጀል ሲሰሩ ከነበሩ የፖለቲካ ድርጅቶች ውስጥ ያልሰሩ ነፃ የሆነ በእውቀታቸው ሊያገለግሉ የሚችሉ ሰዎችን መምረጥ ይሄ እንግዲህ ስለ ጊዜያዊ መንግስት ስናቋቁም ነው ስንል ነው። እነዚህ ሰዎች ተመርጠው የሚኒስቴር መስሪያ ቤቱን እነዚህ ወታደራዊ ያልሆኑት ከወታደራዊ ውጭ የሆኑትን የሲቪል ስራዎችን ወይም አገልግሎት ስራዎችን የሚሰሩ ናቸው ማለት ነው። ስለዚህ እነዚህ መርጦ ማስቀመጥ ይቻላል። እነዚህ እንግዲህ ሶስቱ የእንትኖች የመንግስታዊ አካሎችን በእንደዚያ የሽግግር መንግስት ማቋቋም ይቻላል። እነዚህም ተመርጠው ከዛ በኋላ በፋኖ ምክር ቤት አማካኝነት የሚመረጡ ናቸው። እነዚህ ሰዎች ከተለያዩ ሙያ ያላቸው የሙያ ስራ ስለሆነ ሚኒስቴር መስሪያ ቤት ማለት የሙያ ስራ የሚሰራ አገልጋይነት ነው እንጂ ሌላ ማለት አይደለም። ለምሳሌ ከዚህ በፊት የነበሩት የዲክታተርሺፕ እንትኖች በፓርቲው ስር ነው የሚሆኑት። እነዚህ ስራዎች ፓርቲ ያቋቁሙና በፓርቲው ስር ወታደሩንም ሁሉንም ይቆጣጠሩታል። ለምሳሌ ሚኒስቴር መስሪያ የመከላከያ ሚኒስቴሩም በጠቅላይ ሚኒስቴሩ ስር የሆኑ ናቸው። የፍትህ ሚኒስቴርም በጠቅላይ ፍርድ ቤት ሚኒስቴር የሚመራ ነው ወይም በፓርቲው የሚመራ ነው ማለት ነው ዞሮ ዞሮ። ይሄ ግን አይሆንም። እነዚህ ኦልሬዲ የመንግስት ስርዓት በሶስቱ ስለሚከፈሉ ዳኞችም ራሱን የቻሉ ተቋማት ይሆናሉ። ጠባቂነትም ፖሊስ፣ መንግስት፣ ወታደር ምናምን የምንለው እነዚህም ራሳቸውን የቻሉ ይሆናሉ። የሚኒስቴር መስሪያ ቤቶች ሆን ማገልገል ስራ ነው የሚሰሩት ማለት ነው። እነዚህ ናቸው እንግዲህ እነዚህ በሁለተኛው ምዕራፍ ላይ የሽግግር መንግስት ነው። ከዛ ስርዓተ መንግስት ማቋቋም ነው። ስርዓተ መንግስት ማቋቋም ማለት እንግዲህ ጥናቶች ይቀርባሉ። የተለያዩ ጥናቶች የኢትዮጵያ ሀገሪቷ በምን አይነት ስርዓተ መንግስት ትመራ የሚል ሀሳቦች ይቀርባሉ። ከዚህ በፊት እንግዲህ በባለፈው ያቀረብነው ሀሳብ አለ። ሌሎች ደግሞ የተለያየ ሀሳብ ይዘው ሊመጡ ይችላሉ። ስለዚህ እዚህ ውስጥ እስካሁን ባለንበት እንግዲህ የፖለቲካ ፓርቲ ተሳትፎ የሚባል ነገር የለውም። እዚህ ውስጥ በመጀመሪያው ምዕራፍ የለውም፣ በሁለተኛው ምዕራፍም አይኖራቸውም። ይህን ነገር ለምንድን እንደዚህ መሆን ያለበት? ያው ህዝብ ፖለቲካ ድርጅት ህዝብ ነፃ ሊያወጣ ስለማይችል ነው። አያወጣም። ስርዓተ መንግስት ማቋቋም የለበትም፣ ህገ መንግስት ማቋቋም የለበትም። በወጣ ህግ ላይ ነው የፖለቲካ ፓርቲ የሚመጣው። ችግሩ ከፈረሱ ጋሪው የሆነብን ነው። አሁን እኛ ችግር የሆነው ፖለቲካ ፓርቲ መጣና ስልጣን ይዞ መሳሪያ ይዞ ከመጣ በኋላ ለራሱ ለሚመቸው ስርዓት ያወጣል እንጂ ለእኛ የሚመች ለህዝቡ የሚመች ስርዓት ሊያወጣ አይችልም። ከስልጣንም አይወርድም። ይሄን በደርግም ያየ ነው። ይሄንን ነው በውሃትም ያየ ነው። ለይስሙላ ፓርቲዎቹ እንዲደራጁ ነፃነት ይፈቅድላቸዋል፣ ግን ነፃ የሆነ ምርጫ አይደረግም። ይሄ ነው እንግዲህ እነዚህ ነፃ አውጪዎች ነን ብለው የሚመጡ የፖለቲካ ፓርቲዎች የሚያደርጉት ማለት ነው። ስለዚህ አንድ አይሆን በዚህ ፍጹም ህዝባዊ የሆነ እንቅስቃሴ ተሳትፎ ነው እንጂ የሚሆነው የፖለቲካ ፓርቲ እንትኖች አይሄዱም ማለት ነው። በአሜሪካ ውስጥ የሚሆነው ይሄ ነው። ህዝብ ጀመረ ነፃ ወጣ። እነዛ ነፃ ያወጣ ከወታደራዊ አካላትን ቦታውን የያዙት ህገ መንግስት አቋቋሙ፣ ስርዓተ መንግስት አቋቋሙ፣ ህገ መንግስት አቋቋሙ። ከዛን ካቋቋሙ ከ24 ዓመት በኋላ ነው ምርጫ አድርገው የመጀመሪያ ፕሬዚዳንት መርጠው የመጀመሪያ ጊዜ መርጠው ሁለተኛ መርጠው እንደዛ ባሉ ከ24 ዓመት በኋላ ነው እንግዲህ የፖለቲካ ድርጅት የሚባለው ሀሳብ የመጣ ማለት ፌዴራሊስት የሚባል ስቲል በአሜሪካ ህገ መንግስት ውስጥ ይሄ አይታወቅም። ፓርቲ ስም አይነሳም፣ አይታወቅም። ፓርቲ በህልውና የለውም በህገ መንግስት ውስጥ። ስለዚህ አሁን እኛ እያደረግን ያለነው መጀመሪያ ፓርቲን አምጥተን በፓርቲ ነው ነፃ የምናወጣው እያልን ያሰብነው፣ ወይም የፋኖ ታጋዮችን እያታለሉ ያሉት እንደዚህ እያሉ
ፖለቲካ ድርጅት ፓርቲ ካልተመሰረተ እኮ ነፃ አንወጣም የሚል ነገር ነው። ወይም በምዕራባውያን ተቀባይነት አገኝ በዓለም አቀፍ ህብረተሰብ ተቀባይነት አናገኝም እያሉ ነው የሚያታልሉት። ይሄ በፍጹም ሊሆን የማይችል ነው፣ ሆኖ የማያውቅ ነው። ስለዚህ ፋኖች ማወቅ ያለባቸው በአርበኝነት ትግል ነው ነፃ ህዝብ የሚወጣው እንጂ ራሳቸውም ነፃ ሊወጡ የሚችሉት። ደግሞ በጣም አደገኛው ነገር እነዚህ ነፃ እናወጣቸዋለን የሚሉ ኃይሎች ፖለቲካ ፓርቲዎች ለምሳሌ አሁን በፋኖነት እየታየ የፖለቲካ ኃይል አለ፣ የተዋጊው ኃይል አለ ብለው ነው የሚለዩት። በኋላ እነዚህ የፖለቲካ ኃይሎች ፖለቲካውን ከተቆጣጠሩት በኋላ መልሰው እነዚህ አርበኞችን ያጠፏቸዋል። ለምሳሌ አሁን በኢህአዴግ ያየነው እነመለስ የፖለቲካውን ክንፍ ይዘው ነበር ሲሄዱ አልተዋጉም። ወደ ጫካ ሄደው ከሄዱ በኋላ ምንድን ያደረጉት መጨረሻ ላይ እነዚህ አርበኞችን እየፈለጉ አጠፏቸው። እና የሎማሪያ ሌሎች የሆኑትን አጠፏቸው ማለት ነው። ይሄ ሁሌ የተለመደ ነው፣ በሌላ ዓለምም ያለ ነው። እነ ሂትለርም ያደረጉት ይሄንን ነው። መጀመሪያ አብረዋቸው የነበሩትን ነው መፈንቅለ መንግስት ሊያደርጉብን ሙከራ አደረጉ ብሎ ያጠፏቸው ማለት ነው። ደርግም ሲመጣ እንደዛ ነው ያደረገው። መፈንቅለ መንግስት ሊያደርጉ ሙከራ አደረጉ ብሎ በዙሪያ ያሉትን ሊገዳደሩኛ የሚላቸውን ኃይል ነው ያጠፋው። ስለዚህ ወደፊትም በፋኖ ውስጥም እነዚህ የፖለቲካ ኃይል ተብሎ ክንፍ የወጣው አይዋጋም፣ የፖለቲካ ኃይል ነኝ ብሎ ነው የሚቀመጠው። በመጨረሻ ግን እነዚህን የአርበኞችን ይገዳደሩኛል ብለው ስለሚያስቡ ነው የሚያጠፏቸው። ስለዚህ ስልጣን ፈላጊ ሁል ጊዜ ከአርበኞች ጋር ተቃራኒ የሚሆኑ በየትኛውም ደረጃ በየትኛውም ታሪክ የሆነው ይሄ ነው። ስለዚህ ከአሁኑ እነዚህ ተዋጊው ኃይል ለህዝብ ነፃነት ማምጣት ይሄን ያክል ኮምፕሊኬትድ የሆነ ወይም ውስብስብ የሆነ ነገር አይደለም። ህዝብን ነፃ ማውጣት ስርዓተ መንግስት ማምጣት በጣም ውስብስብ የሆነ ነገር አይደለም፣ በጣም ግልጽ የሆነ ነገር ነው። ስለዚህ ይሄ በሁለተኛው ምዕራፍ የሚሆነውን ነገር በአንደኛው ምዕራፍ ላይ ነው እያነሱ ገና መንግስት ስርዓት ሳይወድቅ በፊት ስለ ፖለቲካ አደረጃጀት፣ ስለ ፖለቲካ ድርጅት ምን መሆን አለበት ብለው እየተናገሩ ነው ያሉት። ለምሳሌ አሁን እስክንድር ይዞ አቋቋመው ፓርቲ የፖለቲካ ፓርቲ ነው ያቋቋመው። ስለ ግብርና ፖሊሲ፣ ስለ ተለያዩ ፖሊሲዎች የሚያነሳ ይሄ ምንድን ነው? ምንም አላስፈላጊ የሆነ ነገር ነው። ፓርቲማ አሁንም ኤግዚስት ያደርጉ ፓርቲዎች አሉ። ለምንድን ነው አዲስ ፓርቲ ይዞ የሚመጣው? አሁንም የሚያስፈልገው የነፃነት ትግል ነው እንጂ የፓርቲ ስርዓት አለም ፓርቲ ይዞ ህዝብን ጭራሽ ነፃ ወጥቶ አያውቅም። መሳሪያና ስልጣን ላይ ከወጣ ለምን ብሎ ነው የሚወርደው? ከዚህ በፊትም አልወረዱም የነበሩት። ህወሓት ስልጣን ላይ ሲወጣ አልወረደም፣ ምክንያቱም መሳሪያ በእጁ ይዟል። ስለዚህ ፍርድ ቤቱን ሁሉን መቆጣጠር ነው አርጎ መምራት ነው የሚፈልገው። ስለዚህ ስርዓተ መንግስት የማቋቋም ኃላፊነት የህዝቡ ነው እንጂ የፖለቲካ ፓርቲ እዚህ ውስጥም ተሳትፎ በፍጹም የላቸውም ማለት ነው። ስለዚህ ስርዓተ መንግስት ሀሳብ ይቀርባል፣ ከተለያዩ ሰዎች የተለያዩ ሀሳብ ይዘው ይመጣሉ። ምክንያቱም ስርዓተ መንግስት ሀሳብ ነው የሚጠይቀው፣ ውይይት ይጠይቃል። ሀሳብ ይመጣል። ሁሉም ሰው ደግሞ እኩል አያስብ። ተሰብስበን አንድ ላይ እናስብ ማለት አይቻልም። ተሰብስበን የተለየ አይዲያ ወይም ሀሳቦችን ልናመጣ አንችልም። በዓለም ላይ የተለያዩ ሀሳቦችን ያመጡ ሰዎች ብቻቸውን የተነሱ ሰዎች ናቸው። አንድ ሰው ነው የሚያስብ፣ በአንድ አእምሮ ነው የሚያስበው። ያስብና የሆነ ሀሳብ ያቀርባል። ያን ሀሳብ ህዝቦች ይወያዩበታል፣ ከዛ በኋላ ይሆናል ማለት። ስለዚህ የተለያዩ ሰዎች ይሆናል የሚሉትን ስርዓተ ሀሳብ ይዘው ይመጣሉ። በዛ ላይ ህዝቡ ይወያይበታል፣ ያጸድቀዋል ማለት ነው። ከዛ ላይ ወደ ስራ ይሆናል። ከባለፈው የቀረበው እንትን ላይ ከህዝብ ነፃ የሆነ የህዝብ ተወካዮች ምክር ቤት ማቋቋም ነው። እንግዲህ ፓርቲ ሳይመሰረት ህዝብ የሚወክለውን ከየወረዳው ከየአካባቢ መርጦ ይልካል ግለሰቦችን። እነዚህ ናቸው እንግዲህ ህገ መንግስትም ለማቋቋም ምቹ የሆነትን ሁኔታ ማመቻቸት የሚችለው። ከፓርቲ ውጭ የሆኑ ግለሰቦች ከየአካባቢው ተመርጠው ምክር ቤት ይገባሉ። ህገ መንግስቱንም ለማጽደቅ ስርዓተ መንግስቱንም ለማጽደቅ ይረዳል ማለት ነው። በዛ መንገድ ነው የሚሄደው። ምክንያቱም አሜሪካ ውስጥም ኮንስቲቱሽን ያቋቋሙት ተወክለው ከየአካባቢ የወጡ ሰዎች ናቸው እንጂ ፖለቲካ ፓርቲዎች አይደሉም። ስለዚህ ያለ ፖለቲካ ድርጅት ህገ መንግስት ማቋቋም ይችላል። ህወሓቶች ናቸው ወይም ሶሻሊስቶች ወይም ሌላ አይነት ርዕዮት ወይም ህዝብን ነፃ መውጣት የማይፈልጉ ሰዎች ናቸው በራሳቸው ህገ መንግስት ይዘው የሚመጡ፣ ልክ ህወሓት እንዳደረገው ማለት ነው። ህዝብ ሳይሆን በኢትዮጵያ ውስጥ ያለው ህገ መንግስት የተቋቋመው በህወሓት እና በኦነግ ነው።
እንጂ ህዝብ አይደለም፣ ህዝብ ያመጣው አይደለም፣ ምንም አይደለም። ለዚህ ነው በፓርቲ ደረጃ የሚመጡ የህገ መንግስት ስርዓቶች ህዝብን የማይወክሉ ከህዝብ ነጻነት ለህዝብ ነጻነት የማይሰጡ ናቸው። ደርግም ያመጣው ህገ መንግስት፣ ህወሓትም ያመጣው ህገ መንግስት ማለት ነው። ስለዚህ ሶስተኛው ምዕራፍ በሁለተኛው ምዕራፍ ህገ መንግስት ይቋቋማል። በዋናነት ትኩረት የሚያደርገው ስርዓተ መንግስት እንዲቋቋም ማድረግ ነው። ከዛ በኋላ ህዝብ ተወካዮችን እንዲመርጥ ማድረግ ነው ማለት ነው። በሁለተኛው ምዕራፍ። ስለዚህ በሶስተኛው ምዕራፍ ደግሞ ህገ መንግስት ማቋቋም፣ ማጽደቅ። ይሄ ህገ መንግስት ማን ነው የሚጸድቀው? በነዛ በምክር ቤት ተወካዮች ማለት ነው። ህዝብ ተወክሏቸው የመጡ የፓርቲ ተወካይ ሳይሆን የህዝብ ተወካዮች ማለት ነው። ስለዚህ እነዚህ ምን አይነት ህገ መንግስትና ስርዓተ መንግስት የሚለየው ምንድን ነው? ስርዓት ማለት መዋቅር ነው። ስለዚህ መጀመሪያ ስርዓተ መንግስት ከተቋቋመ በኋላ ይሄ የምንላቸው ስርዓቶች ለምሳሌ አገልጋይነት፣ ዳኝነት እና ጠባቂነት የምንለው ነገሮችን የሚወስን ይሄ ስርዓተ መንግስት ነው። ከዛ በኋላ ህገ መንግስት ግን ምንድነው? ጥቃቅን ጉዳዮችን የሚያነሱ ናቸው። ለምሳሌ በምክር ቤት ይቀርባል ሲባል ቮት የሚደረግባቸው፣ ውሳኔ የሚሰጥባቸው ወይም በጠቅላላ ህዝቡም ውሳኔ እንዲያደርግባቸው ይቻላል። ግን በተወካዮቹም በኩል ውሳኔዎችን ማድረግ ይችላል። ለምሳሌ ቋንቋ የስራ ቋንቋ ምን ይሁን የሚለውን ህገ መንግስት ላይ የሚጻፍ ነው። የአስተዳደር ወሰኖች የሚባሉት ነገሮች የሚጸድቁት ህገ መንግስት ላይ ነው። ህገ መንግስቱ የሚያወጣው ማለት ህዝብ ነው የሚያጸድቀው። ምን አይነት ጂኦግራፊ ይሁን፣ በሂስቶሪካል ጂኦግራፊ ይሁን፣ ተከትሎ ይሁን፣ ወይ ቋንቋን መሰረት ያደረገ ይሁን፣ ይሄን ህዝብ ነው የሚወስን። ህዝብ ሲወስን ደግሞ በተወካዮቹ አማካኝነት ነው የሚሆነው ማለት ነው። ሌሎች አሁን ለምሳሌ የባንዲራ ጉዳዮች ሊሆን ይችላል። ሌታ ህገ መንግስት የሰብአዊ መብቶች ጉዳይ ሊሆን ይችላል። የተለያዩ ነገሮችን አንስተው ስለ ባህል ስለምን ሊሆን ይችላል። እነዚህ ነገሮች ሁሉ በህገ መንግስት የሚጸድቁ ናቸው። ይሄን ማለት ህዝብ ነው የሚያጸድቃቸው። ነገ ተነስቶ በአብላጫ ድምፅ ሊሻሻሉ ሊሻሩ ምናምን የሚችሉ ናቸው ህገ መንግስት ማለት። መዋቅር ግን ሳይንስ ነው። አንዴ ተከትሎ የሚሄድ ነገር ነው። ለማስተካከል ሁኔታዎች ናቸው የሚወስኑት። ለምሳሌ ያ የተዘረጋው መዋቅር ጉዳት የሚያመጣ ከሆነ ማስተካከል ሊቻል ይችላል ወይ ማደስ ይቻል ይችላል። እነዚህ ግን ህገ መንግስቶች ግን በትንሹ ያሉ ለምሳሌ የመሬት ጉዳይ፣ የመሬት ባለቤት ጉዳይ ይሄ የመንግስታዊ መዋቅር አይደለም። ይሄ ምንድነው? የፖሊሲ ጉዳይ ነው። የትኛው ነው ምቹ የመሬት ባለቤት ህዝብ የመሬት ባለቤት መሆን አለበት የለበትም የሚለውን ጉዳይ ላይ ህገ መንግስት ህዝቡ የሚወስነው ነው ራሱ። አይ መሬት እኔ አያስፈልገኝም የመንግስት ይሁን ካለ ህዝቡ ነው የሚወስነው። አይ ነው የመንግስት መሆን አለበት መንግስት መሬት ላይ መቆጣጠር አለበት ብሎ ካለ ራሱ ህዝቡ ይቆጣጠረ መንግስት የኔን መሬት ካለ ህዝቡ ነው የሚወስነው እንጂ። ለዚህ ነው በህወሓትም በደርግም የተሳየው ከሶሻሊዝም ርዕዮተ ዓለም ጋር በተያያዘ ነው መሬት የመንግስት የሆነው ማለት ነው። ስለዚህ ያ መንግስት የመሸጥ የመለወጥ መብት ያለው በመሬት ላይ ቁጥጥር የሚያደርገው መንግስት ነው ማለት ነው። ይሄ ከርዕዮተ ዓለም የተነሳ ነው። የኢትዮጵያ ህዝብ የመሬት ባለቤት እንዳይሆን የተደረገው በርዕዮተ ዓለም ነው እንጂ በፓርቲ ነው እንጂ በራሱ ምርጫ አይደለም። ያን ምርጫ እንዲያደርግ ማመቻቸት ህገ መንግስት ማለት ህዝቡ ራሱ መርጦ ሊፈልጋቸው እንዲደረግላቸው በመንግስት በኩል ወይም እንዲወሰንላቸው የሚደረጉትን ነገሮች የሚያወጣበት ማለት ነው። ይሄን ነው የምፈልገው ብሎ የሚወስንበት ማለት ነው። በየትኛው በዛ መጀመሪያ በተሰራው የስርዓተ መንግስት መዋቅር ውስጥ ማለት ነው። በስርዓተ መንግስት ነው። ምክር ቤትም ለመመስረት እኮ ስርዓት ያስፈልጋል። ፖሊስ፣ ፍርድ ቤት፣ ዳኝነት ምለው እነዚህ ስርዓቶች ናቸው። በዛ መዋቅር ውስጥ ግን የሚፈልገውን ነገር ደግሞ ይወስናል ማለት ነው። እንደዛ በዛ መሰብ በክፍለ ሀገርም በዛው ደረጃ ይሄዳል ማለት ህገ መንግስት። ሌላ ሁለተኛው የሶስተኛው ምዕራፍ ላይ ህገ መንግስት ማውጣት፣ ሌላ የሚወጣው ህገ መንግስት መሰረት የፖለቲካ ድርጅት። በሶስተኛው ምዕራፍ ነው የፖለቲካ ድርጅት የሚቋቋመው። እንግዲህ በአሜሪካን ውስጥ በአሜሪካ ህገ መንግስት ፖለቲካ ድርጅት የሚባል ጭራሽ አይታወቅም፣ አያውቀውም ህጉ።
ምክንያቱም ባያውቀውም ግን ፖለቲካ ፓርቲዎች ተደራጅተው ራሳቸው እኛ መመረጥ የምንችለው በጋራ ሆንን ስንሰራ ነው። ሚዲያውን በጉልበት ስንይዝ ነው። በጉልበት ማለት በገንዘብ ኃይል ሚዲያውን ተቆጣጥረን ህዝቡን ማኒፕሌት እያደረግን የምንፈልገውን ሀሳብ በዛ በኩል እያስተላለፍን መቆጣጠር እንችላለን የሚል ነው። በዚህ በኩል በአሜሪካን ህገ መንግስት ውስጥ ትልቅ ድክመት አለ። በጣም ትልቅ ድክመት አለ። ለዚህ ነው አንዳንድ ሰዎች ለኢትዮጵያ ስርዓተ መንግስት እናወጣለን ብለው የአሜሪካንን ኮፒ አድርገው ይመጣሉ። የአሜሪካኑ ልብ ብለው አይተውት ከሆነ አንድ የፖለቲካ ፓርቲ ባልነበረበት ጊዜ የተቋቋመ ህግ ነው። ስለዚህ አሁን ፖለቲካ ፓርቲዎች በራሳቸው ተቋቁመው ሲመጡ ተጽዕኗቸው ከፍተኛ ሲሆን ምን ችግር አመጣ? ለምሳሌ ምክር ቤቱን ፓርቲው ከተቆጣጠረ አንድ ፓርቲ ሴኔት የሚባለውን ከተቆጣጠረ እና የአገልግሎት ሰጪውን ወይም ፕሬዝዳንቱን ሁሉንም ከተቆጣጠረ ማንኛውም ህግ ፕሬዝዳንቱ ቢያወጣ ምክር ቤት ያለው ይጸድቅለታል። ምክንያቱም የራሱ ፓርቲ ነው ያለው። ለምሳሌ ሪፐብሊካን ከሆነ አሁን ላይ የተቆጣጠረው ፕሬዝዳንትነቱን ምክር ቤቱ ፕሬዝዳንቱ የሚፈልገውን ማስፈጸም ይችላል ማለት ነው። ስለዚህ ቼክ ኤንድ ባላንስ ወይም የኃይል ክፍፍል የሚባለውን አይሰራም ማለት ነው እዚህ ላይ። ስለዚህ ይሄን አሁን ገብታችሁ ሰርች ብታደረጉ ታገኙታላችሁ። ይህ አሜሪካን አሁን የተፈታ ምክንያቱም የአሜሪካ ህገ መንግስት ፓርቲዎች ከመኖራቸው፣ ስለዚህ ፓርቲ መኖር አለበት የሚለው ህገ መንግስት ላይ መውጣት አለበት መውጣት የለበት የሚለው ነገር እስካሁን አጨቃጫቂ ሆኗል ማለት ነው። ስቲል ምርጫም ሲደረግ በፓርቲ አይደለም በግለሰብ ነው የሚወዳደሩት ማለት ነው። ስለዚህ በዚህ በሶስተኛው ምዕራፍ ቢሆን የተሻለ ነው ብለው እንደ ሀሳብ ነው አይደል እዚህ ላይ የሚነሳ የሚወጣው ህገ መንግስት መሰረት የፖለቲካ ፓርቲዎች ምርጫ ቦርድ ማቋቋም ነው። እንግዲህ ፖለቲካ ፓርቲዎችን በተመለከተ አንድ ምርጫ ቦርድ ማቋቋም በነበረው ድሮም የነበረው ነው። በሚወጣው የፖለቲካ ድርጅት አደረጃ ህገ መንግስት መሰረት የፖለቲካ ድርጅቶችን እንዲቋቋም ማድረግ። ይሄ የፖለቲካ ድርጅት እንዲቋቋም ማድረግ ፖለቲካ ድርጅቶች ለምንድን ነው የሚያስፈልጉት? አገልግሎት ለመስጠት ብቻ። ባለፈው ባየነው ህገ መንግስት ነው አይደለም ፖሊሱንም ይቆጣጠሩልኝ ፍርድ ቤቱንም ይቆጣጠሩልኝ የሚል ከሆነ እንግዲህ አደጋ አለው። እንደምናየው አደጋ ማለት ነው። ኢትዮጵያ ውስጥ ያለው ጠቅላይ ሚኒስቴሩ ሁሉ ነገር ይቆጣጠራል። ለዛም ነው ሁሉንም ከተቆጣጠረ እንደፈለገ ማድረግ እንዲችል ያስችለዋል ማለት። ያን እንዳያስችለው ነው እንግዲህ እነዚህ ሶስቱ ነገሮች ሰፓሬት አድርገን ፓርቲዎች ሊኖራቸው የሚችለው ሚና አገልግሎት ሰጪ ላይ ብቻ መሆን አለ ወይም ሚኒስቴር መስሪያ ቤቶች ላይ ገብተው ስራ እንዲሰሩ ማድረግ አለበት። እሱስ ምን ያስፈልገናል? በኃይለሥላሴ ጊዜ እንደነበረው በግል ተወዳድረው የሚገቡ ሰዎች ሚኒስቴር መስረው ለምን አይሄዱም የሚል ሀሳብ ሊነሳ ይችላል። እንደኔ ግን በዛ ደረጃ የፖለቲካ ድርጅቶች የሚያስፈልጉበት ምክንያት ለምሳሌ በግብርና ስራ ላይ ተወዳድሮ የሚገባው ሰውዬ ሚኒስቴር መስሪያ ቤት የሚያቋቁመው ሰውዬ ጥናት አቅርቦ ይሄን ልሰራ ነው የምገባው ብሎ መግባት ይችላል። እነዚህ ጥናቶች በራሱ በፓርቲው ወጪ የሚደረግ ይሆናሉ። ስለዚህ ስልጣን ከያዘ በኋላ የሚደረግ ጥናት አይኖርም ማለት ነው። ስለዚህ ኦልሬዲ ተዘጋጅቶ ይሄን ላደርግ ነው ብሎ እንዲመጣ ያስችለዋል። ወይም ተደራጅቶ ስራን ለመስራት ያስችለዋል። ይሄ ቀላል ያደርገዋል። በዛ በፓርቲ ደረጃ መምጣታቸው ማለት ነው። በግለሰብ ቢሆን ገብቶ ስልጣን ከያዘ በኋላ እንደ አዲስ ጥናቶችን ምርምሮችን አድርጎ ተመልሶ በህዝብ ሀብት ጊዜን የሚወስድ ይሆናል ማለት ነው ለእድገት። ስለዚህ ቅድሚያ ፓርቲዎቹ በዚህ ግን ተደራጅተው የሚመጡ ከሆነ ለውድድር ሲሉ ስልጣን ለመያዝ ሲሉ ኦልሬዲ ራሳቸው አዘጋጅተው ሰነድ አዘጋጅተው በዛ ውስጥ ቀጥታ ሲመረጡ ወደ ሙያው ላይ ይሄዳሉ ማለት ነው። ለስራው ላይ ትኩረት አድርገው ለዛ እንዲመች ነው የተሻለ ነው ብዬ የማስበው። እንግዲህ በውይይት የሚደረጉ ናቸው እነዚህ የሚዳብሩ ናቸው። ከዛ በኋላ እንግዲህ የፖለቲካ ምን አይነት ሶስት አይነት ምርጫ ይደረጋል። የፖለቲካ ፓርቲ ምርጫ ይደረጋል። ይሄም የሚኒስቴር መስሪያ ቤቱን ለማገልገል። ሁለተኛው ምርጫ የሚደረገው የህዝብ ተወካዮች ነው። እነዚህም ከፓርቲ ነፃ የወጡ ህዝብ ተወካይ የሆኑ ናቸው። እንግዲህ እነዚህ ሶስቱ ምርጫዎች ናቸው በዚህ ወደፊት ፕሮፖዛል ከቀረበው ከስርዓተ መንግስት ባለፈው ካየ ነው ማለት ነው። ምክንያቱም ሌሎቹን ኃይሎች ለመከፋፈል ማለት ነው። ዲክታተርሺፕ የሆነ ስርዓት እንዳይመጣ፣ የውጭ ጣልቃ ገብነት እንዳይመጣ፣ በቀላሉ ተጠያቂነት እንዲኖር ለማድረግ ለማስቻል ነው ይሄ የሚደረገው ማለት ነው።
ከዛ በኋላ እንግዲህ ሌላው ያነሳ ነው ስለ አማራ ፋኖ ህልውና ትግል የሚደረጉ ውይይቶች ምን መምሰል አለባቸው? ቅድም ያየናቸው ናቸው። ብዙ ጊዜ የማያግባቡ ውይይቶች ናቸው እያነሱ ያሉት። ፖለቲካ በፓርቲ ደረጃ ሊነሱ የሚችሉ ውይይቶች ናቸው። ሁሉም ጥማቱ ፓርቲ ውስጥ ነው። ፓርቲ ይዞ እንዴት መዝረፍ እንዳለበት ነው የሚያስበው። ለዛ እኮ ነው ትልቁ ችግር። እንዴት ቤተ መንግስት ገብቶ እንዴት እንደሚዘርፍ የአንድ የከተማ አስተዳዳሪ ሆኖ የወረዳ አስተዳዳሪ እንዴት እንደሚዘርፍ ስለሚያስብ ነው። ይሄ ነው እኮ የሚያጣላው፣ ሌላ እኮ አይደለም እኮ። አሁን ብዙ ሰዎች የሚያጣላው የሪዮታ የእንትን ችግር ምንድን ነው ትልቅ አይነት ችግር አድርገው ያስባሉ። ኖ አይደለም። ዋናው ችግር ወይም ወያኔ መሆን ወይ ምናምን አይደለም። ማን ነው ወያኔ መሆን የሚፈልግ? ማን ነው አብይን የሚሆን የሚፈልግ? ካለመግባባት ነው ወደ አብይ ጋር የሚለጠፉ፣ ካለመግባባት ነው ወደ ህወሓት ጋር የሚለጠፉት እንጂ ዋናው ነገር ከህወሓት ጋር ብንሆን የነበረውን ስርዓት እናስቀጥላለን ነው። ዲክታተርሺፕ ነው። ዲክታተርሺፕ ሆነን የነበረው ባለው ራሱ ህገ መንግስት ላይ ያለው ህገ መንግስት ደግሞ ለባለስልጣኖች ሀብት እንዲያገኙ የሚፈቅድላቸው ናቸው። የትኛውም ባለስልጣን በአሁኑ ሰዓት ትልቅ ባለስልጣን ልጆቻቸው በውጭ ነው የሚማሩት። ሕክምና ሲፈልጉ ቤተሰቦቻቸው ውጭ ነው የሚማሩት። ምክንያቱም ሀብት ስላላቸው፣ ሀብት ማግኛ ምንጭ ስለሆነ ነው። በዚህ በ30 ዓመት ውስጥ የተሰራው ስራ ህወሓት የሰራው ስራ ነው። ያንን እንዲቀጥል ነው የሚፈልጉት። ለዚህ ነው ከህወሓት ጋር ወይም መጨረሻ ተደራድረው መስራት የሚፈልጉት። ከኦነግ ጋር እንሰራለን የሚሉ ሰዎች ሀሳብ ሲሰጡ ያስ ግን አስፈላጊ አይደለም። በአሁኑ ሰዓት የምናወራበትም ጉዳይ አይደለም። ስለዚህ የመጀመሪያው ምዕራፍ ላይ የነጻነት ትግል ነው። የነጻነት ትግል ደግሞ ማለት ህዝብን የበደለ ጄኖሳይድ የፈጸመ አካል አለ። ከእንደገና አሁንም ያንን የሚያስቀጥል አካል አለ። ያን ስርዓተ መንግስት አለ። ያን ስርዓተ መንግስት ማውረድ ነው በቃ መጀመሪያው ምዕራፍ። ስለዚህ ስለዛ ነው መወያየት የምንችለው። ወይም በመጀመሪያው ምዕራፍ ውስጥ ሊደረጉ ስለሚችሉ መዋቅሮች ነው። የነጻነት መዋቅር የፖለቲካ መዋቅር አይደለም። የፖለቲካ ፓርቲ መዋቅር አይደለም። ያ አይደለም የሚሆነው። የፖለቲካ ፓርቲ ድርጅትንማ የሚመርጠው መጨረሻ ላይ ህዝብ ነው። ህዝብ ነጻነት የሚባለው እዛ ነው። በሁለተኛው ምዕራፍ መደረግ የሚገባቸው የምንወያይባቸው ነገሮች አሉ። ሁለተኛው ምዕራፍ ላይ ስለ ስርዓተ መንግስት እየተሰራ በነበረበት ጊዜ ስለዛ ጉዳይ ማንሳት ይችላል። ስለ ፓርቲ ጉዳይ፣ ስለ ሶስተኛው ምዕራፍ ሊሰሩ የሚገባቸው ጉዳዮች ላይ እያነሱ መወያየት ይችላል። ይሄ የውይይት ሰነድ ነው። ይሄ በምን ላይ ጉዳይ ላይ መወያየት አለብን ነው። ከዛ ሶስተኛው ምዕራፍ ላይ ከደረስን በኋላ ደግሞ ስለ ፓርቲ ስለማቋቋም ስለዛ መወያየት መነጋገር ይቻላል። በዛ ደረጃ ላይ አለመስማማቶች ይኖራሉ። ድሮም በፓርቲ መስማማት የሚባል ነገር የለም። በአንድ ሀገር ውስጥ አንድ ፓርቲ የለም። ስለዚህ በአማራ ህዝቡ ላይ አንድ ፓርቲ ሊኖር አይችልም። የተለያዩ ፓርቲዎች ሊኖሩ ይችላሉ። ምክንያቱም ፓርቲ ሲባል የፖለቲካ ፓርቲ ሲባል የስራ አገልጋይነት ነው። አገልጋይነት ተጠቃሚነት አለው። ተጠቃሚነት ካለው የስራም ጉዳይ ነው። በየትኛውም ፓርቲዎች ስራ አለ፣ ደሞዝ አለ፣ ይከፈላል። ሙያ ነው ራሱን የቻለ። የህግ ተማሪ የፖለቲካ ተማሪዎች ስራ የሚያገኙት ወደ ፖለቲካ ጉዳይ ላይ ሲገቡ ነው። በዛ ተወዳድረው ሚኒስቴር መስሪያ ቤት ሆነው ምንም ሆነው ያገለግላሉ ህዝብም ማለት ነው። ስለዚህ በራሱ ተጠቃሚነት እስከሆነ ድረስ ጥቅም ለማግኘት ስለሆነ ጥቅም ለማግኘት ደግሞ መስማማት ላይኖርብህ ይችላል እና ከራስ ግል ፍላጎት የተለያዩ መሰረቱ የፖለቲካ ልዩነት ምክንያቶች ሊኖሩ ይችላሉ። አንድ ሊሆኑ አይችሉም። አንድ እናደርጋለን ካለን ዲክታተርሺፕ እየሆንን ነው ማለት ነው። ስለዚህ ያ እንዳይሆን የፖለቲካ ፓርቲዎች ልዩነት መኖር እንደሚኖር አውቀን ግን ያ ልዩነት ስለ ፖለቲካም አደረጃጀትም ነው ምን ማንሳት ያለብን ስርዓቱ መንግስት ካወረድን በኋላ ህገ መንግስት ካቋቋምን በኋላ ስርዓተ መንግስት ካቋቋምን በኋላ የሚመጡ ነገሮች ናቸው ነው።